በጣም ፈርቼ ነበር። ተረድቻለሁ። ትንሽ ሱራፌል እንዴት ነው? ደህና ነው። ሰሞኑን ዶክተሮቹ ከሆስፒታል ይወጣል ብለዋል። ቤዛ ሱራፌል ምን ብሎሻል? ሚስቱ ሆኜ ካልቀጠልኩ እኔ እንደምታውቁት ለፖሊሶቹ እንደሚናገር አስፈራራል። እና ባልሽ ሀሳብ ተስማማሽ? ለነገሩ ብስማማም ባልስማማም አንተ መፈታት አይቀርም ነበር። ቤዛ እኔ ያልኩሽ ሱራፌል ባልሽ ሀሳብ ተስማማሽ ወይ ነው? አዎ በእርግጥ እኔ መታሰሩን አልፈልገውም። እንኳን ተስማማሽ። ስለዚህ አሁን መልሰሽ ቃልሽን ታጥፊያለሽ። አንቺ እሱን በጠርሙስ ስትመጪው የሚያሳይ ምንም አይነት ማስረጃ ማንም ጋር የለም። ቲጂ ጋር ያለው ቪዲዮስ? ለካ እሱም አለ። እኔ ነው አንቺን ባይሆን ደስ ይለኝ ነበር። አንድ ቀን ላንቺ ያለኝ ፍቅር ገብቶሽ እንደምታቀርብኝ እርግጠኛ ነበር። አትልፊ። አንቺን መቼም አላቀርብሽም። ያንን ቪዲዮ ሳላስፈቅድሽ በመቅረጼ ቂም ይዘሽብኛል መሰለኝ። እውነቴን ነው። ከልብሽ ተጸጽተሽ ይቅርታ ብትጠይቂኝ ምንም ሳላወላውል ይቅርታ አድርግልሽ ነበር። ደግሞም ታውቂያለሽ አድርጌው ነበር። እና አሁን ከመንገድ ያስቀረሽኝ ድጋሚ ይቅርታ እንድጠይቅሽ ፈልገሽ ነው? ያንን ቪዲዮ ምን ልታደርጊው ነው? መቼም ሱራፌል ወደ ቀድሞ ጤናው እንደተመለሰ ሳትሰሚ ቀረሽ አይመስለኝም። ስለዚህ ቪዲዮን የፈለግሽው ማለት ነው? እሺ ስንት ልግዛሽ? ባለፈው ለምን አልፈልግም አልሽ? እያወራን ያለ ነው ስላሁን ነው። አልገባኝም። ቆይ ለምንድን ነው አሁን ያ ቪዲዮ ያሰራሽ? አያገባሽም። የምሸጠውን ዕቃ ለምን እንደምሸጠው ማወቄ መጥፎ ነው? ቆይ ገንዘብሽን አይደል የምትፈልጊው? ታውቂያለሽ፣ በአሁን ሰዓት የቪዲዮ ካንቺ ልቅ ለሱራፌል የሚጠቅመው ይመስለኛል። ደግሞም ካንቺ የተሻለ ዋጋ እንደሚሰጠኝ በጣም እርግጠኛ ነኝ። ተሳሳትኩ? ለምንድን ነው ግን አሁን ይሄን ያህል እየጠላሽኝ ያለሽው? እንደ ቆሻሻ ጠርገሽ ከቤትሽ አባራሽኝ የምረሳ ይመስልሻል? ገና በቅርቡ ለዛ ስራሽ እጅሽን ታገኛለሽ። እንደውም ማለት ነው ያንን ቪዲዮ ላንቺ ከምሸጥ ይልቅ ለሱራፌል በነጻ ብሰጠው ይቀለኛልሽ። ደግሞ ያለ ነገር አይደለም ይሄንን ቪዲዮ ፈልገሽ የመጣሽው። ሳሚ አሳልፈኝ። አላሳልፍም። ለምን ነው የማታሳልፈኝ? በቃ እኔ እዚህ ምንም መከረበት ምክንያት የለኝም። ጉቻዬ የምር ጥለሽ ልትሄጂ ነው? አዎ ከዚህ በኋላ አንተ ምንም ብትሆን ተመልሼ አልመጣም። እርግጠኛ ነሽ ተመልሰሽ አትመጭም? አዎ እርግጠኛ ነኝ ተመልሼ አልመጣም። ጉቻዬ ለቤዛ ያደረኩት ነገር እኮ አንቺ ብትሆኚ እኮ ማድረግ አይቀርም ነበር። ይሄን ሽምገላ ነው እንደዛ አድርገኝ። አላሳልፈኝ። አፈቅርሻለሁ ብዬ ለቤዛ ልነግራት አስቤ ነበር። ምን ትኛለሽ? ጉቻዬ አፈቅርሻለሁ። በፍጹም ድጋሚ ላፈቅርሽ አልፈልግም። ይሄ ስሜት መቼ እንደተሰማኝ አላውቅም፣ ግን በቃ ከአጠገቤ ስትርቂ ናፈቅሽኝ። ውስጥ ያለሽው አንቺ ብቻ ነሽ። በጣም ነው የማፈቅርሽ። የሱራፌል ሕክምና በስኬት ተጠናቀቀ። ሳሚም በነፃ ወጣ። ሳሚ ሉሲን አፈቅርሻለሁ ብሎ አስደሰታት። ሉሲም ጓዟን ጠቅላ ልትሄድ የተነሳችውን በደስታ ተመልሳለች። ቤዛ ሱራፌል ሚስቴ ካልሆንሽ እንጂ ሚስቴ ካልሆንሽ ለፖሊሶች የመታሽኝ አንቺ እንደሆንሽ እናገራለሁ ብሎ እያስፈራራት ይገኛል። እንደዛ እንዳታደርጊ ቪዲዮ አሁን ማስረጃ ስለሌለው ብሏት ነበር። ማስረጃው ግን ቲጂ ጋር ስለነበር ቲጂ ማናገር አለብኝ ብላ ሄዳ ብታናገራትም ከቤትሽ እንደ ቆሻሻ ጠራርገሽ ስታስወጪኝ አሁን ቪዲዮ ፈልገሽ ነው ወይ የመጣሽው አላቅሽም ብላ ክዳታለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተርፍ ይበልን እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል ቤዛ ተከታታይ ድራማ እንዴት ተመለከትነው? እንግዲህ ቤዛ መንትያ እህት ተገኝቶላታል። ነገር ግን ነርሷም መንትያ እህት እንዳላት አልናገርም ብላለች። ሉላ ማንም ዘመድ እንደሌላት ከሷ ውጪ በተደጋጋሚ ስትናገር ሰምተናል። ነገር ግን እውነታው ሉላ የቤዛ እህት መሆኗ ነው። ቲጂ ሉላን ለሱራፌል አጋብታት ከዛም ሚኒሊየር እንድትሆን ነበር የተፈለገው። ሉላ ግን እንደዚህ ያለፈሁበትን ገንዘብ ያችኛይቱ ሚስቱን የገደለ እኔንም እንዲገለኝ በፈቃደኝነት አልገባም፣ በዚህ ስራ ተባባሪያችሁ በጭራሽ ልሆን አልችልም ብላ እምቢ ብላለች። የሉላም አክስት ተብዬ እንግዲህ ለጊዜው ነው እንጂ መስማማትሽ አይቀርም ብላ እርግጠኛ ሆናለች። እና ቲጂም እንግዲህ የቤት ስራዋን እዛ ቤት ጀምራለች። ሱራፌል ሕክምናው በሰላም ተጠናቆ ነቅቷል። ሲነቃም በሙሉ ጤንነት ወደ ራሱ ተመልሷል። እናም እንግዲህ ፖሊሶች መተው ቃለ መጠይቅ ከማድረጋቸው በፊት ቤዛ ትምጣና ታናግረኝ ብሎ ሉሲን ወደ ቤዛ ልኳታል። ሉሲ ሳሚን ልጠይቀው እስር ቤት ሄዳ ምን ተፈጥሮ እንደሆነ እንዴት አድርጎ ሱራፌልን እንደመታው አንድ ባንድ እየጠየቀችው ነበር። ሳሚም ሁላቸውም እየታገሉና እየተደባደቡ እንደነበረ ሳሚ ከታች ሆኖ ሱራፌል ከላይ ሆኖ ሲደበድበው
ድብደባው ሲጠናበት ጠርሙሱን አንስቶ ጭንቅላቱን እንደመታው ቢናገርም ሉሲ ግን በጭራሽ ሊዋጥላት አልቻለም ነበር። አሁን ሱራፌል ካልነቃ ምንድነው ልትሆን የምችለው? እዚሁ ልትበሰብስ ነው ወይ? እህትህስ ቢያንስ እኮ አንተ የሚያስፈልግ ሰው አለ። ሁሌ ለቤዛ እስከ መቼ ድረስ ነው ለቤዛ የምትሞትላት እያለችው ነበር። እሱም በጭራሽ አሁን ቤዛን እንድትጠብቂልኝ ያላንቺ ማንም ሰው እንደሌለኝ እሱን ነው የምነግርሽ ብሏት ነበር። አሁንም ቤዛ ቢያንስ እዚህ ቦታ ላይ ሆነ ስለ ቤዛ ታስባለህ? አንተ እኮ ብዙ ኃላፊነት አለብህ። ቢያንስ ስለ ማማ አታስብም እያለችው ነበር። ቅንጭርቲ የት እንደገባ የት እንደወጣ አልታወቀም። ቅንጭርቲ መርዙን ከሳሚ ከሰረቀ በኋላ በዛው በወጣበት ቀርቷል። ያለበትን አድራሻውን ማንም ሊያውቅ አልቻለም። ስልኩም አይሰራም። ሳሚም ቢጠይቅም የቅንጭርቲ ነገር የውሃ ላይ የቅንጭርቲ ነገር የገባበትና የወጣበት የበላው ጅብ እንዳልጮኸ ተናግራለች። እናም እንግዲህ ሳሚ ቤዛን አደራ በድጋሚ እሷ ጋር ሆና እንዲጠብቅለት እያሳሰባት ነበር። ቢያንስ አንተ ስለ ቤዛ ነው የምታስበው? ስለ ማማስ ማን ያስብ? ማማን እኮ ረሳሃት። እሷንስ ማን ይጠብቃት ብለው ነበር። እሷንም አንቺ ጠብቂያት። ግን ሉሲ እኔ ያላንቺ ማንም ሰው የለኝም። እባክሽ የቤዛን ነገር ቤዛውን ብቸኛ ናት፣ ብቻውን ናት ብለው እንዳያጠቋት እያለ በተደጋጋሚ ስለ ቤዛ እየለመናት ነበር። ሉሲ ወደ ቤዛ ዘንድ ሄዳ ቤዛን እየጠየቀቻት ነበር። ማን ነው እንደዚህ ያደረገው? ሱራፌል ባይሻለውስ ሳሚ ምንድነው የሚሆነው ስትላት፣ ሱራፌል ካልተሻለማ ሱራፌል ከከሰሰውማ ሳሚ ረጅም ከተፈረደበት እኔ ራሴ እውነቱን ተናግሬ እጄን እሰጣለሁ ስትላት ነበር። እውነቱ ምንድነው ስትላት፣ ሳሚ ሳይሆን ሱራፌልን እሷ ራሷ እንደመታችው እውነቱን ተናግራ ራሷ እንደምትታሰር ስትነግራት የበለጠ እጅግ በጣም ተበሳጭታለች። በጣም ያበሳጫት ምንድነው ሳሚ ስንት ኃላፊነት እያለበት እህቱን ብቻዋን ትቶ ለእንደዚህ አይነት ውሳኔ መወሰኑ ነው። እናም እንግዲህ እኔ የዚህ ልጅ ነገር ምንም እየገባኝ አይደለም ብላ በሁለታቸውም ተናዳ መልሳ ፖሊስ ጣቢያ ሄዳለች። ሱራፌል ሉሲን ወደ ቤዛ ሲልካት ፖሊሶች መጥተው ቃለ መጠይቅ ከማድረጋቸው በፊት መተሻናግሪ ብሎሻል ስትላት፣ ለምንድንስ ነው ፖሊስ ሆስፒታል ዲሽ ማጠይቂው ብላት ነበር። ወደ እሱ ስትሄድ እንደምትፈራና እግሯ እንደሚንቀጠቀጥ የሆስፒታሉ ግቢ ስትደርስ ፊል አይኑን ማየት እንደምታፈር ተናግራለች። እናም ግዴታ መሄድ እንዳለባት እንድትመጣ እንዳዘዛት ተናግራ ነበር። ለምንድን ነው እንዲመጣ የፈለገው እያለች እያብሰለሰለች ነበር። ሉሲ ወደ ሳሚ ጋር ሂዳ የተፈጠረውን ነገር ነግራው፣ እኔ መትቼዋለሁ ያልከኝ አንተ ግን እስከ መቼ ነው እንደዚህ የምታረገው? እስከ መቼ ነው ስለ ቤዛ ብቻ የምታስበው? እንደዛ ከሆነ በቃ እኔም ከዚህ በኋላ ዳግመኛ አታየኝም ብላ ዝታ ወጣ ነበር። ቤዛ ወደ ሱራፌል ስትሄድ ሱራፌል እሷ ሚስቱ ሆና የማትቀጥል ከሆነ ሁሉንም ነገር ነግሯት ሁሉንም ነገር ተናግሮ እንደሚያሳስራት ነግሯታል። በዚህም እየተብሰለሰለች ሳለ ሳሚ ወደ ቤዛ ዘንድ ሲመጣ ሳሚን አቅፋ ምን እንዳላት ስትጠይቀው ሱራፌል እንዳስፈራራት ሚስቱ ሆና መቀጠል ካልቻለች እንደሚያሳስራት ነግራው ነበር። እናም ምንም አይነት መረጃ የለውም እንደፈለገ ያድርግ፣ ለእንደዚህ ብለሽ ራስሽን አደጋ ላይ እንዳትይ፣ ራስሽን አሳልፈሽ እንዳትይ እያለ ደጋግሞ ነግሯት ነበር። እሷም እንዴት ሂጂ ጋ ያለው ቪዲዮ ስትለው እንግዲያስ እሱም አለለካ ቲጅንን የማናገር አለብኝ ቢልም ቲጅን አንተ ሳትሆን እኔ ያናግራታለሁ ብላ ነበር። ሳሚ ከእስር ቤት እንደወጣ መጀመሪያ ሲጠብቅ የነበረው ሉሲን ነበር። ሉሲን እየጠበቃት እንደነበርና ያለሷ አልገባም ብሎ እየጠበቃት እንደነበረ ቢነግራትም እኔን ለምን ትጠብቀኛለህ? ለምን አትገባም? እዛ ጋር ማማዬ ትጠብቅሃለች ብለው ነበር። ያለሷ መግባት እንደማይፈልግ አብረው እንዲገቡ ነግሯት ነበር። እናም እንግዲህ ስለ ቤዛ ማሰቡን ካላቆመና ስለ ቤዛ ብቻ ከሆነ የሚጨነቀው ቤዛን አግብቶ ከሷ ጋር መኖር እንደሚኖር ከዚህ በኋላ እሷም ከሱራፌል ጋር ስለማትኖር እሷኑ ጠቅላ ብትኖር ይሻላል፣ እኔም ወደ አያቴ ዘንድ ጓዜን ጠቅልዬ ሄዳለሁ ብለው ነበር። እናሱም ጨክነሽ ጥለሽ ትሄጃለሽ ሲላት፣ አዎ ምን አለኝ ብዬ ቀራለሁ? እስከ ዛሬ ድረስ እድሜን አያቴን ሙሉ አንተን በመጠበቅ ያሳለፍኩት ጊዜ ይቆጨኛል እና ምን ብዬ ቀራለሁ? እሄዳለሁ ብለው ነበር። እናም ጨክነሽ እኛን ጥለሽ ትሄጃለሽ፣ ዳግመኛ አትመለሽም ቢላትም በጭራሽ አልመለስም ብላ ነግራው ነበር።
እና ሳሚም ለማስፈራራት ብሎ እንግዲህ አስጠርግ በይ፣ ሁለተኛ አይኔን እንዳታዩ፣ ወደዚህ ፊትሽን እንዳታዞሪ ብሎ ዝቶ ሸኝቷት ነበር። ሉሲም በቃ እሄድልሃለሁ ብላ ጥላ ሄዳ ነበር። እናም እንግዲህ ሳሚ ካጠገቡ ሲያጣት የሷ ዋጋዋ የገባው ይመስላል። እናም መንገድ ላይ እየጠበቃት ነበር። እሷን ቦርሳዋን ይዛ ባየ እንዳላየ ስታልፈው አሁንም መንገዷን ዘግቶባት ነበር። ሉሲ ምን ቀረህ ደግሞ ባክህ ሊሄድበት ብላም ተመናጭቃ ስትሄድ አፈቅርሻለሁ ብሏት ምን ብላ የምትጠብቀው ቃል ይህን ስለነበረ ደስ ብሏት ዘወር ስትል አይ ብዬ ልንገራት ወይ ማለት ነው ለቤዛ ሲላት አፈር ብላ ተናዳ መልሳ ልትሄድ ስትል አፈቅርሻለሁ ብሏታል። ሉሲ በደስታ ዞራ ጠምጠም ብላ አቅፈዋለች። ሳሚም በጣም ልኳ ማለት እንደገባው መቼ እንደሆነ ወደ ልቡ የገባችው ባያቅም ግን ደግሞ ከሷ ውጭ ሌላን ሰው እንደማያስብና በጣም እንደሚያፈቅራት ነግሯታል። ሉሲም በደስታ ልቧ ቃታ ይዞታል። እናም ሳሚም እስከሷ ውጭ ሌላ ማንንም ሰው እንደማያስብና የሚያፈቅራት እሷን ብቻ እንደሆነ ይህም የገባው ካጠገቡ ሲያጣት እንደሆነ ደጋግሞ ሲነግራት ሉሲም በደስታ ተመልሳ ታይዘው ወደ ቤታቸው ሄደዋል። ቤዛ ቲጂን ለማናገር ሄዳለች። ቲጂ ደግሞ ሉላን አናግራት ነበር። ሉላን ለአንዳንድ ነገር እንደምትፈልጋትና ሊያም ደግሞ እሷን ባለሀብት እንደሚያረጋት ብትነግራትም ያለፋችበትንና የማታውቀውን ሰው ሀብት መቀማት እንደማትፈልግ አስረግጣ ነግራታለች። ሉላ ሁለተኛ አጠገቢ በመንገድ እንዳትገቢ ብላት ነበር። አክስቷም ስለ ቲጂ አንዳንድ ነገር ነግራት ነበር። መንትያ እህት አለኝ ወይ ይቺ ልጅ ለምን መሰለችኝ ብትልም በዓለም ላይ 7 ተመሳሳይ ሰዎች አሉ ከነዛ አንዷ ትሆናለች ብላት ነበር። በህይወት እንደሌለችና እንዳትዋሽኝ መንትያ እህት አለችኝ ወይ ብላ በተደጋጋሚ ብትጠይቃትም አይ የለሽም ብላ ሸምጥጣታለች። ነገር ግን ቲጂ ቢነቃብን እንኳን መንትያ እህት መሆን አለባት፣ ዲኤንኤ የሚባል ነገር ማረጋገጫ ቢመጣ እንኳን ችግር ላይ እንዳንወድቅ ብላት እውነቱን ለማጣራት ሞክራ ነበር። አክስትየቱ ብትሸመጥጥም ቲጂ ግን ቤዛ እንደነገረቻት በልጅነቷ እንደሞተች እንደነገረቻት ጠቁማት ነበር። ነገር ግን የሉላ አክስት የምትፈራው እውነት ያለ ይመስላል። በእርግጥ እውነቱን ብታውቀውም እውነታው የቤዛ እህት ብትሆንም ሉላ እንዲህ ነው ብላ መናገር አልፈለገችም። እናም እንግዲህ ሉላን ይህን ስራ ትሰሪያለሽ፣ እሱን ካገባሽ ምን ሚሊያርድ ትሆኛለሽ፣ የኔን እንኳን ተይው ለራስሽ ከዚህ የተሻለን ህይወት አትፈልጊም ብትላትም ሉላ በጭራሽ የማላቀው ሰው ጋር ገብቼ ባለሀብት ከመሆን እንዲሁ ድህነቴን እፈልገዋለሁ፣ ሚስቱን ከገደለ ደግሞ እኔም እሱ ዘንድ ብገባ ባለሀብት ሳይሆን ሞቼ ነው የምመጣው እያለቻት ነበር። አክስትየቱም በጭራሽ ይህ ዕድል ሊያመልጥሽ አይገባም፣ እሷ ከጎንሽ ሆና ትጠብቅሻለች፣ ካጠገብሽ አትለይም ብላታለች። ቲጂን አላወቀቻት። እናም እንግዲህ በዚህ አስማምታ ሳለ ሉላ አሻፈረኝ ብላ ቲጂንም በመንገዷ ሁለተኛ እንድታያት እንደማፈልግና ካየቻት ደግሞ ለፖሊስ አሳልፋ እንደምትሰጣት ተናግራለች። ቤዛ መንገድ ላይ ጠብቃት ቲጂን ላናገርሽ እችላለሁ ታናገሪ ትችላለሽ ብላት ነበር። ቲጂም እንዴት እቤትሽ ስመጣ ውሻ አድርገሽ አባረሽ ነበር እኮ እንዴት ብላት ነበር። ማውራት አለብን ብላት መኪናዋን ከፍታ ካስገባቻት በኋላ ስለ ቪዲዮ እንዲደራደሩ ስትነግራት ትናንት ቤትሽ ድረስ መጥቼ ነበር እኮ ዛሬ እንዴት ፈለግሽው ብላት ነበር። እናም በእርግጥም እኔ ስለምወድሽ እንድታሰሪ አልፈልግም እያለቻት ነበር። እናም ብትወጂኝማ ይቅርታ ከልብሽ ብትጠይቂ ኖሮ እኔም ያለማመንታት ይቅርታ አደርግልሽ ነበር፣ አንቺ ግን እስካሁን ድረስ እያስመሰልሽ ነው ብላታለች። እናት ቲጂም መደራደሪያውን ካቀረበች በኋላ በዚህ ሰዓት ካንቺ ይልቅ ለሱራፌል ይህን ቪዲዮ ብሰጠው ያንቺን እጥፍ ይከፍለኛል፣ አንቺ ደግሞ ከኔ የፈለግሽው ቪዲዮውን ነው እንጂ እኔን አይደለም፣ እኔ ግን እንዲህት ወድጀሽ ነበር አምኜሽ ነበር ምናምን ብላ ቀባጥራ ጭራሽም መኪና ውስጥ ዘግታባት ጥላት ሄዳለች። ቤዛም እሷን በማናገሯ በራሷ አፍራለች። ሱራፌል ወደ ቤት በዚህ 2 ቀን ይመለሳል ተብሏል። ሱራፌል ከተመለሰስ ቤዛ ከሱ ጋር እንዴት ነው የምኖረው፣ ምንድነው የማደርገው የሚለው ሐሳብም እንግዲህ ይዟታል።
ቲጂም ሉላን ቤዛ ናት ብላ ልድረው አስባለች። ምን ሊፈጠር ይሆን? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ መልካም ጊዜ